ወደ መጀመሪያው ዜናችን ስናልፍም የአሜሪካ የሰላም ሰነድን ይዛ ብቅ ብላለች። ፕሬዚዳንት ዶናልድ ትራምፕ በፓኪስታን በኩል ለኢራን የላኩት ባለ 15 ነጥብ የሰላም ሰነድ እጃችን ላይ ደርሷል። በዝርዝር እናስቃኛችኋለን። በዚህ ሰነድ ላይ የኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንዲቆም፣ የባሊስቲክ ሚሳይል ልማት እንዲገታና የሆርሙዝ ሰርጥ ለንግድ ክፍት እንዲሆን ጠይቀዋል። በምላሹም አሜሪካ ማዕቀቦችን እንደምታነሳ ቃል ገብታለች። አሜሪካ ከኢራን የምትፈልጋቸው 10 መሰረታዊ ግዴታዎች የሚከተሉትን ይመስላሉ። የኒውክሌር መርሃ ግብርን ማፍረስ፣ ማንኛውም አይነት የዩራኒየም ማበልጸግ በአስቸኳይ እንዲቆም፣ ሁለተኛ የዩራኒየም ክምችት በእጅ ላይ ያለ የበለጸገ ዩራኒየም ለዓለም አቀፍ የኒውክሌር ኤጀንሲ እንዲሰጥ፣ ሶስተኛ የጣቢያዎች መዘጋት፣ ናታንዝ፣ ኢስፋሃን እና ፎርዶ የተባሉ የኒውክሌር ጣቢያዎች እንዲፈርሱ፣ አራተኛ ሙሉ ቁጥጥር፣ የኒውክሌር ተቆጣጣሪዎች በማንኛውም ጊዜና ቦታ እንዲፈትሹ መፍቀድ፣ አምስተኛ የሚሳኤል ገደብ፣ የባሊስቲክ ሚሳኤሎች ብዛትና የሚጓዙበት ርቀት እንዲገደብ፣ ስድስተኛ የሆርሙዝ ሰርጥን የባህር መስመሩ ለዓለም አቀፍ ንግድ መርከቦች ክፍትና ደህንነቱ የተጠበቀ እንዲሆን፣ ሰባተኛ የተተኪ ኃይሎች ድጋፍ ለሂዝቦላ፣ ለሐማስና ለሁቲዎች የሚሰጥ የገንዘብና የጦር መሳሪያ ድጋፍ እንዲቆም፣ ስምንተኛ የክልላዊ ጣልቃ ገብነት ኢራን በጎረቤት ሀገራት ውስጥ ጉዳይ ጣልቃ መግባቷን እንድታቆም፣ ዘጠነኛ የጦር መሳሪያ ስርጭት ለሩሲያ የሚላኩ ድሮኖችና ሚሳኤሎች እንዲቆሙ፣ አስረኛ የሰላም ስምምነት ከእስራኤል ጋር ዘላቂ የሆነ የጸብ ማቆም ስምምነት ላይ መድረስ። በምላሹ አሜሪካ የምትሰጣቸው 5 ጥቅሞች፣ የመጀመሪያው ማዕቀቦችን ማንሳት፣ በኢራን ላይ የተጣሉ ሁሉንም የኢኮኖሚ ማዕቀቦች በአንድ ጊዜ ማንሳት፣ ሁለተኛ የሲቪል ኒውክሌር ድጋፍ ለኤሌክትሪክ ማመንጫ የሚሆን የሲቪል ኒውክሌር ቴክኖሎጂ ድጋፍ ማድረግ፣ ሶስተኛ የኢኮኖሚ ትብብር የኢራንን ኢኮኖሚ ለማነቃቃት የሚያስችል ዓለም አቀፍ ኢንቨስትመንትን መሳብ፣ አራተኛ የስናፕባክ ስጋት ማስወገድ ማዕቀቦችን በድንገት የመመለስ ህግን መሰረዝ፣ አምስተኛ ዲፕሎማሲያዊ ግንኙነት ከዓለም ማህበረሰብ ጋር ያለውን ግንኙነት ወደ መደበኛ ሁኔታ መመለስ። የኢራን ምላሽ ይህ በእንዲህ እንዳለ የኢራን ባለስልጣናት ይህንን እቅድ የማይቻል ቅድመ ሁኔታ ሲሉ ጠርተውታል። የኢራን የጦር ኃይል ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ ሲናገሩም አሜሪካውያን ሰነድ አዘጋጅተው ራሳቸው መልሰው ራሳቸውን እያነጋገሩ ነው። እኛ ሉዓላዊነታችንን ለድርድር አናቀርብም። እውነተኛ ድርድር የሚጀምረው አሜሪካና እስራኤል ጥቃታቸውን ሲያቆሙ ብቻ ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫም ይህ ሰነድ የሰላም ሳይሆን የቀኝ ግዛት ጥያቄ ነው ብለዋል። የሀገሪቱ ከፍተኛ የጦር መሪዎችን በበኩላቸው አሜሪካ በአንድ በኩል የሰላም ሰነድ እየላከች በሌላ በኩል ግን ጦርነቱን በገንዘብና በጦር መሳሪያ እየረዳች መሆኑን በመጥቀስ እውነተኛ ድርድር የሚጀምረው እስራኤል ከሊባኖስና ከጋዛ ስትወጣ ብቻ ነው ሲሉ አቋማቸውን አሳውቀዋል። የኢራን መንፈሳዊ መሪ አሊ ሀሜኒም አሜሪካ የምትደራደረው ከራሷ ጋር ነው እንጂ ከኛ ጋር አይደለም በማለት ጥሪውን ውድቅ አድርገውታል።